ሰላም ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቪየር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ እንቅልፍ በደንብ አለመተኛት እንዴት ነው እርጅናን ሊያስከትል የሚችለው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንቅልፍ በደንብ አለመተኛት ወይም ደግሞ የእንቅልፍ እጥረት ወይም ደግሞ የእንቅልፍ እጦት እንዴት ነው እርጅናን የሚያስከትለው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን እንቅልፍ ምን ጥቅም አለው የሚለውን ቅድሚያ ልንገራችሁ። እንቅልፍ ብዙ ጥቅም አለው። በተለይ አንድ ሰው ማታ ላይ ከ7 እስከ 8 ሰዓት የሚተኛ ከሆነ የተለያዩ ጥቅሞችን ያገኛል። ከነዚህ ውስጥ እንግዲህ አንዱ የበሽታ የመከላከል ስርዓቱ በደንብ እንዲገነባ ያደርጋል። የበሽታ የመከላከል ስርዓት በደንብ ሲገነባ ደግሞ ተላላፊና ተላላፊ ያልሆኑ በሽታዎች በቀላሉ ሰዎችን እንዳያጠቁ በቀላሉ ለነዚህ እንዳይጠቃ ያደርጋል ማለት ነው አንድ ሰው። ሌላው ጥናቶች እንደሚያሳዩ ከሆነ በደንብ እንቅልፍ የሚተኙ ሰዎች የልብ በሽታ ተጋላጭነትን እንደሚቀንሱ ከደም ስሮች ጋር እንዲሁም ደግሞ ግፊትን ለመቀነስ ትልቅ አስተዋጽኦ እንዳለው ጥናቶች ያሳያሉ ማለት ነው። በተለይ እንቅልፍ በደንብ የማይተኙ ሰዎች ለልብ በሽታ ተጋላጭ እንደሆኑ፣ የደም ግፊት እንደሚከሰትባቸው እንዲሁም ደግሞ ከደም ስሮች ጋር ተያይዞ የደም ስሮች እንደሚላሽቁ ጥናቶች ያሳያሉ ማለት ነው። ከዚህ በተጨማሪ እንቅልፍ በደንብ መተኛት በተለይ ኪሎ የተመጣጠነ እንዲሆን ያደርጋል ማለት ነው። ብዙ ጊዜ እንቅልፍ የማይተኙ ሰዎች ወይም ደግሞ የእንቅልፍ እጥረት ያለባቸው ሰዎች ይወፍራሉ። ምክንያቱም የተለያዩ የስትረስ ሆርሞኖች ስለሚመነጩና በተለይ ደግሞ ምግብን ለመፍጨት የሚያስፈልጉ ኤንዛይሞች ባላንስ ስለማይሆኑና ተተግባራቸው ውጭ ስለሚሆኑ ሰዎች ኪሎአቸው ከፍ እንዲል ሊያደርግ ይችላል ማለት ነው። ስለዚህ በደንብ እንቅልፍ መተኛት ኪሎ እንዲመጣጠን ያደርጋል ማለት ነው። ሌላው የተጎዱ ጡንቻዎች፣ ማስሎችና ቲሾች አጠቃላይ ሴሎች እንዲገነቡ ያደርጋል ማለት ነው። በተለይ እንቅልፍ ማታ ላይ በደንብ የሚተኙ ሰዎች በእንቅልፍ ሰዓት የተለያዩ ኬሚካል ሪያክሽኖች፣ የተለያዩ ሜታቦሊዝሞች ይፈጠራሉ። እነዚህ ሜታቦሊዝሞች የተለያዩ ሪያክሽኖች እንዲሁም ደግሞ ሴል ሪጀኔሬሽን ይኖራል ማለት ነው። በዛ መሰረት ጡንቻዎች እንዲገነቡ፣ የደከሙ ጡንቻዎች ወደ ነበሩበት እንዲመለሱ፣ ቲሾች ሴሎች እንዲገነቡ ያደርጋል ማለት ነው። እንቅልፍ ማንተኛ ከሆነ ግን እነዚህ ነገሮች ሜካኒዝማቸውን ላያካሄዱ ይችላሉ። ስለዚህ ጡንቻዎች ላይዳብሩ ይችላሉ። ሴሎች ኖርማል ፋንክሽናቸውን እንዳያከናውኑ ሊያደርግ ይችላል ማለት ነው። ከዚህ በተጨማሪ በደንብ እንቅልፍ መተኛት ጥናቶች እንደሚያሳዩ ከሜንታል ሄልዝ ጋር ወይም ደግሞ ከአእምሮ ጋር ተያይዞም ትልቅ አስተዋጽኦ አለው ተብሎ ይታሰባል። በተለይ አንጎላችን ሊጎዳ የሚችለው ይሄ ቤታ አሚሎይድ ፕላክ እያልን የምንጠራውን በመቀነስ እና የአንጎል ሴሎች በቀላሉ የተለያዩ ቶክሲክ ነገሮችን ክሊር እንዲያደርጉ ወይም ደግሞ እንዲያስወግዱ እንቅልፍ ትልቅ አስተዋጽኦ አለው ተብሎ ይታሰባል። በተለይ እንቅልፍ የማይተኙ ሰዎች ከአንጎል ሴሎች ውድመት ጋር ተያይዞ ወይም ደግሞ ከአንጎል ሴሎች መጎዳት ጋር ተያይዞ ትልቅ ቁርኝት እንዳለው የተለያዩ ጥናቶች ያሳያሉ ማለት ነው። በተለይ እንቅልፍ በደንብ መተኛት ኦቨርናይት ወይም ደግሞ ማታ ላይ ከ7 እስከ 8 ሰዓት የሚተኙ ሰዎች ሚሞሪያቸው በደንብ እንደሚዳብር፣ አጠቃላይ ከኮንሰንትሬሽን ጋር ተያይዞ ወይም ደግሞ ከአሳሰብ አድማሳቸው ጋር ተያይዞ ነገሮችን ከማሰብ ጋር ተያይዞ እና እንዲሁም ደግሞ አጠቃላይ ዲሲዥን ሜኪንግ ላይ ከመወሰን ጋር ተያይዞ ከማይተኙ ሰዎች ጋር ሲወዳደሩ የተሻለ ሁኔታ እንዳላቸው ጥናቶች ያሳያሉ ማለት ነው። ሌላው ፐርፎርማንስን ኢምፕሩቭ ለማድረግም በጣም አስተዋጽኦ አለው ማለት ነው። እንቅልፍ በተለይ ሰዎች ስራ ሲሰሩ ውለው ወይም ደግሞ የተለያዩ አክቲቪቲዎችን ሲያከናውኑ ውለው በሚተኙበት ሰዓት ሰውነታቸው በቀላሉ ኢነርጃይዝ እንዲያደርግና ወደ ነበሩበት እንዲመለስ ለማድረግ እንዲሁም ደግሞ በቀጣይ ቀን ስራን በአግባቡ እንዲያከናውኑና በአግባቡ ስራቸው እንዲሰሩ ያደርጋል ተብሎ ይታሰባል። ከዚህ በተጨማሪ በተለይ የተለያየ እንቅስቃሴ የሚሰሩ ሰዎች አሉ። በተለይ እንቅስቃሴ ከሰሩ በኋላ ወደ ነበሩበት እንዲመለስ እንቅልፍ በጣም ትልቅ አስተዋጽኦ እንዳለው ጥናቶች ያሳያሉ ማለት ነው። የእንቅልፍን ጥቅም እንግዲህ በጥቂቱ ዘረዘርኩላችሁ እንጂ ብዙ ጥቅም እንዳለው እንቅልፍ ጥናቶች ያሳያሉ ማለት ነው። ስለዚህ አንድ ሰው በ24 ሰዓት ውስጥ ወይም ደግሞ ማታ ላይ ከ7 እስከ 8 ሰዓት እንደሚተኛ ወይም ደግሞ መተኛት እንዳለበት ጥናቶች ያትታሉ ማለት ነው። ስለዚህ እንቅልፍ አለመተኛት እንዴት ነው ከእርጅና ጋር የሚዛመደው ወይም ደግሞ ቁርኝቱ ምንድነው የሚለውን በደንብ ለእናንተ አብራርቼ ልንገራችሁ። በተለይ እንቅልፍ የማይተኙ ሰው ወይም ደግሞ የእንቅልፍ እጥረት ያለባቸው ሰዎች ያ ማለት በየቀኑ ከ7 እስከ 8 ሰዓት በታች የሚተኙ ሰዎች የተለያዩ ችግሮች እንደሚፈጠርባቸው የተለያዩ ጥናቶች ያሳያሉ። ከነዚህ ውስጥ እንግዲህ አንዱ የቆዳ ውድመት ነው ወይም ደግሞ የቆዳ ሴሎች ማርጀት፣ በቀላሉ የቆዳ ሴሎች መላሸቅና የተለያዩ ነገሮች ሊፈጠር ይችላል ማለት ነው። በተለይ እንደሚታወቀው እንቅልፍ ኮላጅንን ለማምረት ወይም ደግሞ ለቆዳችን በጣም አስፈላጊ ነው ንጥረ ነገር ነው ፕሮቲን ለማምረት እጅግ በጣም አስፈላጊ ነው። በተለይ እንቅልፍ ሲተኙ ሰዎች የኮላጅን ምርት ይጨምራል ተብሎ ይታሰባል። ሴሎች ራሳቸውን እንዲያድሱ ያደርጋል ማለት ነው። በተቃራኒው እንቅልፍ የማይተኙ ሰዎች አሁን እንዳልኳችሁ የቆዳ ሴሎች በቀላሉ እንዲወድሙና ራሳቸውን በቀላሉ እንዳይተኩ በቀላሉ ራሳቸውን ሪፔር እንዲያደርጉ ሊያደርግ ይችላል ማለት ነው። ስለዚህ የእንቅልፍ እጦት በተለይ ማትሪክስ ሜታሎ ፕሮቲኔዝ የሚባለውን ኢንዛይም
ፕሮዲውስ ስለሚያደርግ ወይም ደግሞ ስለሚፈጥር ይህ ኤንዛይም ብዙ ጊዜ የቆዳ ሴሎችን ይጎዳል። በተለይ ደግሞ ኮላጅን እያለ የምንጠራው ምርት ስለሚቀንስና የኮላጅን ምርት ስለሚያወድም በቀላሉ ሰዎች የቆዳ መሸብሸብ፣ የቆዳ መስመር የማውጣትና የተለያዩ ነገሮች ይፈጠራሉ ማለት ነው። ስለዚህ እርጅና የሚጀምረው እንደነገርኳችሁ ቆዳን መጀመሪያ ሀብሎ ነው ማለት ነው። ስለዚህ ቆዳ ላይ የተለያዩ ችግሮች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። ሌላው ሴሉላር ዳሜጅ ነው ወይም ደግሞ ሴሉላር ኤጂንግ እያለ የምንጠራው በተለይ ውስጥ ሴሎቻችን በቀላሉ እንዲጎዱ ያደርጋል ማለት ነው። እንቅልፍ አለመተኛት እንደሚታወቀው እንቅልፍ መተኛት ወይም ደግሞ በደንብ እንቅልፍ የሚያገኙ ሰዎች እንደነገርኳቸው የተለያዩ ሜታቦሊዝሞች፣ የተለያዩ ኬሚካል ሪአክሽኖች ላይ የተለያዩ ሴሎች ተርኖቨር ማታ ላይ ይካሄዳል። እንቅልፍ ማንተኛ ከሆነ እነዚህ ነገሮች እንዳይፈጠሩ ሊያደርግ ስለሚችል በቀላሉ ሰዎች እርጅና እንዲፈጠርባቸው ሊያደርግ ይችላል ማለት በተለይ ባዮሎጂካል ኤጂንግ እያለ የምንጠራው ሁኔታ እንዲፈጠርና ሴሎች ራሳቸውን እንዳያድሱ፣ ሴሎች ራሳቸውን ሪፔር እንዲያደርጉና በተለይ ደግሞ የተለያዩ ሁኔታዎች ከጄኔቲክ ጋር ተያይዞ ወይም ደግሞ ከዘረመል ለውጥ ጋር ተያይዞ የተለያዩ ነገሮች ስለሚካሄዱ በቀላሉ ሰዎች እርጅና እንዲፈጠርባቸውና ሴሎች ከፋንክሽናቸው ውጭ እንዲሆኑ ሊያደርግ ይችላል ተብሎ ይታሰባል ማለት ነው። ሌላው በተለይ የአንጎል ሴሎችን ይጎዳል እንቅልፍ አለመተኛት። ቅድም እንደነገርኳችሁ በደንብ እንቅልፍ የሚያተኙ ሰዎች ከአንጎል ሴሎች ጋር ተያይዞ ኔጌቲቭ ኢምፓክት እንዳላቸው የተለያዩ ጥናቶች ያሳያሉ ማለት ነው። እንደሚታወቀው ፑር የሆነ ስሊፕ ወይም በቂ እንቅልፍ አለመተኛት እንደሚታወቀው ቅድም እንደነገርኳችሁ ቤታ አሚሎይድ ፕላክ እያልን የምንጠራውን ጎጂ አእምሯችን የሚጎዳ እጅ በጣም ከባድ የሆነ ፕላክ ነው። ቅድም እንደነገርኳችሁ ማለት ነው። በተለይ ደም ስሮች ላይ የደም መርጋት እንደሚባለው አንጎል ላይም የአንጎል ሴሎች በቀላሉ ይሄን ቤታ አሚሎይድ ፕላክ እያልን የምንጠራውን በቀላሉ የማያስወግዱ ከሆነ ሴሎች እንዲጎዱ ሊያደርግ ይችላል ማለት ነው። በተለይ የአንጎል ሴሎች በቀላሉ እንዲያረጁ፣ የአንጎል ሴሎች በቀላሉ ራሳቸውን እንዲያድሱና የአንጎል ሴሎች በቀላሉ እንዳይነቃቁ ኔጌቲቭ የሆነ ኢምፓክት አለው ማለት ነው። ስለዚህ ይሄ የዚህ መፈጠር የዚህ መከማቸት አንጎል ውስጥ በቀላሉ ሰዎች እርጅና እንዲፈጠርባቸው በተለይ እድሜያቸው እየገፋ ሲሄድ፣ እድሜያቸው ከፍ እያለ ሲሄድ እነዚህ ተላላፊ ያልሆኑ በሽታዎች አልዛይመር፣ ፓርኪንሰንስ እያለ የምንጠራቸው፣ ዲሜንሻ እያለ የምንጠራቸው ሁኔታዎች እንዲፈጠሩ ሊያደርግ ይችላል ማለት ነው። ስለዚህ ከሚሞሪ ጋር ተያይዞ አጠቃላይ ከአስተሳሰብ አድማስ ጋር ተያይዞ አጠቃላይ ከኢንቴሌክቹዋል ፋንክሽን ጋር ተያይዞ እንደሚቀንስባቸው የተለያዩ ጥናቶች ያሳያሉ ማለት ነው። ከዚህ በተጨማሪ እንቅልፍ በደንብ የማይተኙ ሰዎች ክሮኒክ የሆነ ኢንፍላሜሽን ወይም ደግሞ ቆየት ያለ ብግነት እንዲፈጠርባቸው ምክንያት ሊሆን ይችላል ማለት ነው። በተለይ ፑር የሆነ ስሊፕ ወይም በቂ እንቅልፍ አለመተኛት ከኢንፍላሜሽን ጋር ተያይዞ ወይም ደግሞ ከብንግ ጋር ተያይዞ የተለያዩ ሁኔታዎች እንደሚያያዙ ጥናቶች ያሳያሉ። በተለይ ኢንፍላሜሽን ለብዙ ጊዜ የቆየ ከሆነ ስር የሰደደ ከሆነ ሰውነታችን እንዲሁም ደግሞ የአንጎል ሴሎችን ይጎዳል። የአንጎል ሴሎች መጎዳት በተለይ ደግሞ አሁን እንደነገርኳችሁ ፑር የሆነ ስሊፕ ኢንፍላሜሽን እንዲጨምርና በተለይ ኢንፍላሜሽን ሲጨምር ደግሞ ሴሎች በቀላሉ እንዲጎዱ፣ ሴሎች በቀላሉ እንዲያረጁና የተለያዩ ኬሚካል ሪአክሽኖች ሰውነታችን ውስጥ በሚፈጠሩበት ጊዜ እነዛ በቀላሉ ክሊር እንዳይሆኑ ሊያደርግ ስለሚችል የሴሎቹ ውድመት ይከሰታል ማለት ነው። የሴሎቹ ውድመት መከሰት ደግሞ እርጅና በቀላሉ እንዲከሰት፣ እርጅና በቀላሉ እንዲፈጠር ያደርጋል ማለት ነው። ሌላውና የመጨረሻው ክሮኒክ የሆነ ዲዚዞች ወይም ደግሞ ተላላፊ ያልሆኑ በሽታዎች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። እንቅልፍ በደንብ አለመተኛ በተለይ እንቅልፍ በደንብ ማይተኙ ሰዎች ብዙ ጊዜ ከስትረስ ጋር ከድባቴ ጋርና ከተለያዩ ነገሮች ጋር ስለሚዛመድ እንዲሁም ደግሞ በተለይ ውስጥ ላይ የሚካሄዱ ሜታቦሊክ አክቲቪቲዎች በደንብ ስለማይካሄዱና በደንብ ሰውነታችን ሪኤነርጃይዝ ስለማይሆን የሴሎች መድከም፣ የሴሎች የጡንቻዎች መዛልና አጠቃላይ ቲሾች በአግባቡ አክቲቪቲያቸውን ስለማያከናውኑ በቀላሉ የካንሰር በሽታ፣ የደም ግፊት፣ የስኳር በሽታ ከነርቭ ጋር ተያይዞና ከልብ በሽታ ጋር ተያይዞ የተለያዩ ነገሮች እንደሚፈጠሩ ጥናቶች ያሳያሉ ማለት ነው። ስለዚህ እንቅልፍ በደንብ ማይተኙ ሰዎች አሁን እንደነገርኳችሁ የኦክሳይድ ውጥረት፣ ቆየት ያለ ብግነት ወይም ደግሞ በተለይ ደግሞ የሴሎች ቁጣ፣ የሴሎች ቁስለት እና የተለያዩ ነገሮች ይፈጠራሉ። እንዲሁም ደግሞ የዘረመል ለውጥ ወይም ደግሞ ዲኤንኤ ቼንጅ እያለ የምንጠራው ሁኔታ ይፈጠራል። እንዲሁም ሌሎችም ሁኔታዎች ስለሚፈጠሩ በቀላሉ ተላላፊ ላልሆኑ በሽታዎች ወይም ደግሞ እነዚህ ስር የሰደዱ በሽታዎች እንደ ስኳር፣ የደም ግፊት፣ የልብ ህመም እና ሌሎችም ሁኔታዎች እንዲፈጠሩ ሊያደርግ ስለሚችል እርጅና በቀላሉ እንዲከሰትና ሰዎች መቆየት ያለባቸው እድሜ ሳይቆዩ በቀላሉ ሰዎች እንዲሞቱ ሊያደርግ ይችላል ተብሎ ይታሰባል ማለት ነው። ስለዚህ እንቅልፍ እንደነገርኳችሁ ከእድሜ ጋር ትልቅ ዝምድና አለው ማለት ነው። ስለዚህ ሰዎች ይህን ሁኔታ መገንዘብ አለባቸው ተብሎ ይታሰባል። በተለይ ሶስት ፕሪንሲፕሎችን ወይም ደግሞ ሶስት ሁኔታዎችን እንዲከተሉ ብዙ ጊዜ የዓለም የጤና ድርጅት ያትታል ማለት ነው። በተለይ 3-8 እያልን የምንጠራቸው ወይም ደግሞ 3-8 እያልን የምንጠራቸው ሁኔታዎች አሉ። አንድ ሰው በቀን 8 ሰዓት መስራት አለበት፣ በቀን 8 ሰዓት መተኛት አለበት። እንዲሁም ደግሞ ቀሪዎችን 8 ሰዓት መዝናናት፣ የተለያዩ ነገሮችን አክቲቪቲ እንዲሰራ ይመከራል ማለት ማለት አንድ ቀን እየተባለ የሚጠራው 24 ሰዓት ነው። ስለዚህ ከ24 ሰዓት ውስጥ 8 ሰዓት እንዲተኛ፣ 8 ሰዓት ስራ እንዲሰራና 8 ሰዓት መዝናናት፣ ፊልም ማየት፣ አንዳንድ ነገሮችን ሁኔታዎች ማየት፣ የተለያዩ ነገሮች የሚታዩት እንዲሁ ነው ማለት። ስለዚህ
3 እያልን እንጠራ ወይም ደግሞ 3 8 እያልን እንጠራቸዋለን ማለት ነው። እነዚህን መተግበር ለጤናችን ትልቅ አስተዋጽኦ እንዳለው የዓለም የጤና ድርጅት ያትታል ማለት ነው። ዛሬ በዚህ ቪዲዮ እንቅልፍና እድሜ ምን ዝምድና አላቸው የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።